ጨረቃዋ በኢንስታግራም ስቶሪ ላይ ፏፈሽ እያለች ፀጉር ቤት ሁና መታላችኋለች። ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ለቤቱ አዲስ ከሆናችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ዛሬ እንግዲህ ቅመምዬ ፀጉር ቤት ራሷን ትሪት እያደረገች ትገኛለች ማለት ነው። ጉዞ ወደ ዱባይ ስላችሁ የማይቀር ነው እንግዲህ ብሩኬ እንደምንም ብሎ አሳምኖ ተቀብለው ይሆናል ብዬ አስባለሁ። በእርግጥ ዱባይ ለመሄድ አይደለም ፀጉር ቤት ምናምን ነገር ግን ደግሞ አለ አይደለም እሺ ትለዋለች ብዬ አስባለሁ። እሺ ካላለችው ያው እሱም መቅረት ነው ያለበት። ለማንኛውም ሰሞኑን እንግዲህ ሀይሚዬ በጣም በሚያምር የፀጉር ቁርጥ አይተናት ነበር። ብዙዎቹ ሀይሚ ፀጉሯን ተቆርጠዋለች፣ ቀለም ተቀብታዋለች ምናምን ስትሉ ነበረ። እውነት ለመናገር ሀይሚዬ ፀጉሯ በጣም ነው የሚያምረው። እንደውም አሁን ቀለምም እየተቀባች እየተቆረጠች ምናምን አበላሸችው እንጂ ከአብርሽ ጋር ቪዲዮ በምሰራበት ሰዓት የነበራችሁ ልጆች ድሮ ታቆታላችሁ የሀይሚ ፀጉር ከእርዝመቱ ከብዛቱ ከጥቁረቱ እንዴት እንደሚያምር የምታውቁት ታውቁታላችሁ። የምር እኔ አሁን ላይ ሳየው ፀጉሯን በጣም ነው የማዝነው። የምሬን ስነግራችሁ ለምን በቃ ይሄ ናቹራል ፀጉር የለም ምንም ያልነከው ኬሚካል እንደዛ ነበረ። ፀጉሯ በጣም ነበር የሚያምረው በጣም ማለት ነው። ሹሩባ ስትሰራው ራሱ እንዴት አባቱ እንደሚያምር የነበረው እና አሁን ላይ ደግሞ ያው እንደምታውቁት ሹሩባ አታዘወትርም፣ ቀለም ትቀባዋለች፣ ትቆርጠዋለች ብቻ እንደ ድሮ አይደለም አሁን ፀጉሯ። ለማንኛውም ግን ዞሮ ፀጉሯ በጣም ነው የሚያምረው የሀይሚ እና ብዙዎቻችን እንዴ በቃ ሀይሚ እንዴ ፀጉሯን በዚህ ልክ ታሳጥረዋለች ምናምን ብለን ደንግጠን ነበረ። ግን ደግሞ እኔ በራሴ ገምቻለሁ። አይ ይሄ ነገር ሂውማን ሄር ነው፣ ባጭሩ ሆኖ ተሰፍተው ነው ፀጉሯን እንደዚህ ሹሩባ ተሰፍተው ነው በሹሩባው ላይ እንጂ ፀጉሯ አይደለም እያልኳችሁ ነበረ። ነገር ግን ሂውማን ሄር ነው። ዛሬ እንግዲህ ፀጉር ቤት ገብታ ሹሩባውንም ስትፈታ አይታችኋታል። ፀጉሯን ትሪት እያደረገች ነበረ ስቲም ገብታ ምናምን ነገር። ከዛም እንደምታዋት በቆንጆ ሹሩባ ፏፈሽ ብላ ዛሬ ማታ ትመጣልናለች ማለት ነው። ዛሬ ማታ እንግዲህ ብሩኬ ያው ፀጉር ቤት ሀይሚን ሸኝቶ ቤት ውስጥ አሪፍ ነገር አድርጎ እንደሚጠብቃት ተስፋ እናደርጋለን። ትናንትና ማታ ያለችው ነበረ በቃ ቤት ውስጥ አበባ በትነህ ወይን ገዝተ ቆንጆ ቀሚስ ምናምን አልብሰ በቃ ፏፈሽ ምርጥ ጊዜ እንደዛ ነው ማሳለፍ ያለብን እንጂ አብረን እንተኛ በማለት ምርጥ ጊዜ ማሳለፍ አልፈልግም። በቃ እንደዛ ግን ቁጭ ብለን የፍቅር ሙዚቃ ከፍተህልኝ ምናምን ጥሩ ጊዜ አሳልፈን ከዛ ወደ የክፍላችን መሄድ እንችላለን በሚል እንግዲህ የምትፈልገውን ውስጧን የሚያስደስታትን ነገር ነግረዋለች። ብሩኬ ደግሞ ታውቃላችሁ ሀይሚ የሚያስደስታት ነገር ከማድረግ ወደ ኋላም ብሎም አያውቅም፣ ወደፊትም ወደ ኋላ አይልም። እንደ ልጅ እንድትቦርቅልኝ ጊዜዋን በደንብ እንድትጠቀምበት ነው የምፈልገው። የድሮ እናቶች ብዙ ጊዜ ጊዜያቸውን ለልጆቻቸው፣ ለትዳራቸው፣ ለብዙ ነገር ነው መስዋዕት ያደረጉት። ጊዜያቸውን አልተጠቀሙበትም። መቦረቅ ባለባቸው ሰዓት አልቦረቁም። አብዛኛውን ጊዜ በቃ ለቤተሰብ ነው ጊዜያቸውን የሰጡት። ሀይሚ ጋ ስመጣ ሀይሚ ግን ልጅን ብትወልድ እንኳን ትልቅም በቃ አለ አይደለ በቃ በደንብ ጊዜዋን እንድትጠቀምበት እንጆይ እንድታረግበት ነው የምፈልገው። አንዳንድ ቦታ ላይ ራሱ ስንሄድ ልክ እንደ ልጅ ነው የምትቦርቀው እና ያን ነገር እንዲቀጥል እፈልጋለሁ። በነፃነት ደስተኛ ሆና እንድትቦርቅ እንደፈለገች እንድትሆን ጊዜዋን በደንብ እንድትጠቀምበት እፈልጋለሁ። እኔ ግን ውስጤ አርጅቷል መሰለኝ። በጣም ብዙ ኃላፊነት ነው አሁን ላይ እየተሰማኝ ያለው። ይሄ ጊዜ ልጠቀምበት፣ ልዝለል፣ ልቦርቅ ምናምን የሚለው ስሜት እኔ ጋር አሁን ላይ የለም። በቃ አለ አይደለ ብዙ ኃላፊነቶች አሉብኝ። እዚህ ጋር እንደምታወኝ እንደምቀልደው እንደምስቀው ምናምን አይደለም። በጣም ብዙ ኃላፊነት ያለብኝ ሰው ነኝ። ኃላፊነት ነው የሚሰማኝ። አሁን ብዙ ኃላፊነት እንዳለብኝ ነው የሚሰማኝ ምናምን ነገር እና ግን እኔ እንደዛም ብሆን ሀይሚ ግን እንደዚ አይነት ነገር እንድትጨናነቅ ምናምን ነገር አልፈልግም። በቃ ይሆናል አይደለ ጊዜዋን በደንብ ቦርቃ እንድትጠቀምበት ነው የምፈልገው ብሏል። ስለዚህ እንደዛ የሚል ሰው ደግሞ እንግዲህ አስባችሁታል። እንኳን የምትፈልገውን ነገር ነግረው ይቅርና ማለት ነው ራሱ አስቦ እንግዲህ ለሀይሚ ብዙ ነገር ነው የሚያደርገው ብሩኬ፣ ብዙ ነገር ማለት ነው። ያው በመካከላቸው ጠላት እየገባ ቢበጠብጣቸውም ግን እሷን የሚያስደስታትን ነገር ከማድረግ ወደኋላ ብሎ አያውቅም እስከምናውቃቸው ድረስ ካየነው ድረስ ማለት ነው። እሷም እንደዛው። ግን ደግሞ ችግሩ እነሱ አንድ ወር ደስተኛ ሲሆኑ ቀጣይ ወር ላይ ሌላ ጠላት ይመጣል። አንድ ወር ደስተኛ ሲሆኑ ቀጣይ ወር ላይ ደግሞ ሌላ ጠላት እየመጣ እንግዲህ ጊዜያቸውን እየተሻማባቸው ነው ያለው።
ያ ደግሞ ምንድን ነው የሚሆነው? ሀይሚዬ ለጠላቶች በጣም ቦታ ስለምሰጥ ክፍተት ስለምሰጥ ጊዜያቸውን እየተሻሙት ነው። ደስተኛ ሆነው ማሳለፍ ያለባቸውን ጊዜ ጠላት ግማሹን እየወሰደባቸው ነው፣ እየተሻማቸው ነው። ለዛ ነገር ደግሞ ብልጥ ሆነው ለጠላት ክፍተት ሳይፈጥሩ ጊዜያቸውንም ጠላት እንዳይወስድባቸው ቁልፍልፍ አድርገው መተማመን በውስጣቸው አድርገው ማንኛውንም ጠላት እኩል አብረው ሆኖ ተጋፍጠው ችግርም ካለ ወይ ደግሞ የጎረበጣቸው ነገር ካለ በቃ አብረው ራሳቸው ቁጭ ብለው ይሄ ነገር እንደዚህ እንደዚህ ነው እንደዚህ ቢሆን እንደዚህ ነው ብለው ተመካክረው ነገሮችን ቢያስተካክሉ ለጠላት ክፍተት ባይሰጡ። ብዙ ጊዜ እንግዲህ እስካሁን ባየናቸው በመጡት ጠላቶች ሁሉ ሀይሚ ናት ክፍተት የምትፈጥረው ማለት ነው። ቶሎ ትናድዳለች፣ ታምናቸዋለች። ከባድ የሆነ እምነት አለባት ሀይሚዬ። በቃ ሰው ያላት ሁሉ እውነት ነው የሚመስላት። እስኪ ሊጎዱን ነው የመጡት ብላ በብዙ አይነት አንግል አታየውም። እኛን ሊያለያዩ ነው፣ ከኛ የምንፈልገው ነው፣ እኛን ሊበጠበጡ ነው ብላ በብዙ መንገድ እንትን አትልም። ብዙ ጊዜ ያሏትን እውነት ነው ብላ ነው ነገር ደግሞ መቆም አለበት። ምክንያቱም እንደዚህ የሚቀጥል ከሆነ የፈለገ ጠላት እየመጣ የሚቦርቅባቸው ጊዜያቸውን የሚሻማባቸው ከሆነ ተጎጂ እነሱ ናቸው የሚሆኑት። ምክንያቱም በቃ ደስ የሚል ጊዜ ማሳለፍ ባለባቸው ሰዓት አላሳለፉም። ብዙ ነገር በቃ አለ አይደለ የራሳቸው የሆነ ታይም ማሳለፍ ያለባቸው ሰዓት ሰይጣን ወይ ደግሞ ጠላት እየተሻማባቸው ነው የሚሄደው እና ከዚህ በኋላ በተቻላቸው መጠን ክፍተት ባይፈጥሩ ምክራችን ነው። ችግር እኮ ሊኖር ይችላል። የሰው ልጅ ስትሆኑ በተለይ እንደዚህ ታዋቂ ሚዲያ ላይ እየሰራችሁ ያላችሁ የተለወጣችሁ ሰው ስትሆኑ ብዙ ቅንቅናም የሆነ ቅናታም ሁሉ ሊበዛባችሁ ይችላል ግን በዛን ሰዓት ደግሞ እናንተ ብልጥ መሆን ገብቷቸዋል። ለምን ምን ፈለጉ? ለምንድን ነው በህይወታችን ላይ እንደዚህ ሊያደርጉ የፈለጉት ብላችሁ ከብዙ አይነት አንግል ወስዳችሁ ክፍተት ሳትፈጥሩ እጃችሁን እንደተያያዛችሁ ያን ነገር መጋፈጥና ወደ መጣበት መመለስ ነው ያለባችሁ። ይሄ መልእክቴ ነው። ከዛ በተጨማሪ እንግዲህ ያው የዱባይ ጉዞ እንግዲህ እኔ እሄዳለሁ። እሺ ካለችኝ እንሄዳለን፣ እምቢ ካለች ግን እኔ ነኝ የምሄደው ብሏል ብሩኬ። ግን እመኑኝ ብሩኬም አይሄድም። ምናልባት እንደዚህ ስላት ብቻውንማ ከሚሄደው ብላ እሺ ልትለኝ ትችላለች በሚለው ይመስለኛል አሁን። ምክንያቱም ሌላ ሰው ይዞም ሲመጣ ችግር እየሆነ ስለሆነ አሁን ደግሞ አማራጭ አድርጎ የወሰደው ብቻዬን እሄዳለሁ ስላት ምናልባት አብራኝ ትሄዳለች የሚለውን አማራጭ ወስዶ እንግዲህ እየታገለ ነው ያለው። እግዚአብሔር ደግሞ እንግዲህ ያሳካለት። ጥሩ ሂዷል፣ ተሳክቶለታልም። ወደ መመለሱ እየመጣች ነው ሀይሚዬ። ደህና ናት፣ በጣም ሰላም ናት አሁን ላይ። ውጤታማ ደግሞ እንዲሆን ሁላችሁም በጸሎት አግዙት። እሺ ብለው አብረው እንድትሄድ ትንሽ በቃ ከዚህ ከሰው ራቅ ቢሉ አሪፍ ነው ብዬ ነው የማስበው። ገብቷቸዋል። በተለይ ግን አሁን ላይ ያለው ነገር በጣም ደስ የሚል ነገር ነው። እግዚአብሔር መጨረሻችሁን ያሳምረው፣ መጨረሻችሁን ያሳምረው የምር ማለት ነው። እናንተም ደስተኛ ሆናችሁ ወዳጆቻችሁም ደስተኛ እንዲሆኑ እስከ መጨረሻው ድረስ ትልቅ ቦታ ነው እናንተን የምንጠብቃችሁና እዛ ቦታ ላይ እንድናገኛችሁ